የሌለው ሰው እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው። ብቻውን የሆነው ሰው ረዳት የሌለው ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። በእግዚአብሔር የተወደደ በእግዚአብሔር የተወደደ ይድድያ እኔ ቸርነቱ የሚያኖረኝ ሰጥቶ ስንቱ አያልቅበትም፣ ምሕረቱ አይጎድልበትም። የኔ የዋህ የኔ ጌታ በትዕግሥቱ አጌጥኩበት። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። ጊዜን አይቶ የማይክዳኝ ይሽሮን ብሎ የሚጠራኝ ሸለቆ ገለኝ ሰውነቴ ዳነችልኝ። አንድ አድርጎ ከቤት አውጥቶ እልፍ አድርጎ የመለሰኝ በመዝሙሬ በስብከቴ በእልልታዬ ክበርልኝ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው። ጥበበኞች ኃያላን ሳሉ ባለጠጎች ክብር የተሞሉ ገብቶ ሳየው ከምሕረቴ ቃል አጠረኝ ለአንደበቴ። ወድሃለሁ በልቤ መዝገብ እኖራለሁ ቃልም ስመገብ አድራሻዬ መስቀልህ ዘማሪ ነኝ ስለ ክብርህ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ኑሮዬ ምስክር ነው። እንዳንተ ማነው ያገዘው? ዘመኔ ምስክር ነው። ጊዜን አይቶ የማይክዳኝ ይሽሮን ብሎ የሚጠራኝ በሸለቆ ገለኝ ሰውነቴ ዳነችልኝ። አንድ አድርጎ ከቤት አውጥቶ እልፍ አድርጎ የመለሰኝ በመዝሙሬ ስብከቴ በእልልታዬ ክበርልኝ። ብቻውን የሆነውን ሰው ረዳት የሌለውን ሰው እንዳንተ ማነው ያገዘው? ዘመኔ ምስክር ነው። እንዳንተ ማነው ያገዘው? ኑሮዬ ክብር ነው። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበቴ
የተሸለምኩበት የተወደደ ዓመት የተወደደ ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ አንባር ቀለበት የተሸለምኩበት የተወደደ ዓመት ከናዝሬት መልካም ሰው አይወጣም እያሉ አይወጣም እያሉ ፊልጶስ ናትናኤል ይነጋገራሉ ይነጋገራሉ አድርጎታልና ውሃውን ወይን ውሃውን ወይን ዛሬም ለውጦታል ወስዶታል ልቤን ወስዶታል ልቤን የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ ዘምሩ አንባር ቀለበትን የተወደደ ዓመት ሁሉን አይቻለው ሁሉን መርምሬአለው ሁሉን መርምሬአለው ዓለም ካንተ በቀር እንደሌለ አውቃለው እንደሌለ አውቃለው እንደማይለወጥ አባትነትህ ወዳጅነትህ ጠፍቼ ስመጣ አየሁት ልጅህን አየሁት ልጅህን የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተወደደ ዓመት እኔ ነኝ ዓላማው እኔ ነኝ ሐሳቡ እኔ ነኝ ሐሳቡ አባቴ ደግ ነው የሚራራ ልቡ የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ ወዴት ነህ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ አንባር ቀለበትን የተሸለምኩበት የተወደደ ዓመት ሁሉን አይቻለው ሁሉን መርምሬአለው ሁሉን መርምሬአለው ዓለም ካንተ በቀር እንደሌለ አውቃለው እንደሌለ አውቃለው እንደማይለወጥ አባትነትህ ወዳጅነትህ ጠፍቼ ስመጣ አየሁት ልጅህን አየሁት ልጅህን የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት
በበቃሌ ነፍሴ በበቃሌ ነፍሴ በበቃሌ ነፍሴ ተክለ ሃይማኖት በበቃሌ ነፍሴ በበቃሌ ነፍሴ በበቃሌ ነፍሴ ተክለ ሃይማኖት 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 በበቃሌ ነፍሴ በበቃሌ ነፍሴ በበቃሌ ነፍሴ ተክለ ሃይማኖት በበቃሌ ነፍሴ በበቃሌ ነፍሴ በበቃሌ ነፍሴ ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት በበቃሌ ነፍሴ በበቃሌ ነፍሴ በበቃሌ ነፍሴ ተክለ ሃይማኖት በበቃሌ ነፍሴ በበቃሌ ነፍሴ በበቃሌ ነፍሴ ተክለ ሃይማኖት 24 ከቁጥር 13 እስከ መጨረሻው ያለውን ሐሳብ ተመስርተን እግዚአብሔር በሰጠን ጊዜ ውስጥ እንማራለን ማለት ነው። ማን ያስተምረን? ማን ያስተምረን? እግዚአብሔር አምላክ እርሱ ያስተምረን። ሰው ምክንያት ሆኖ ይቆማል። ለልብ የሚናገር ደንዳናውን ልብ የሚለውጥ ክፉውን ሐሳብ በመልካም የሚቀይር ክፉ ምኞትን የሚሽር እርሱ አምላካችን ነውና እግዚአብሔር አምላክ ያስተምረን። ሁላችንም ቢሆን እዚህ ስንመጣ ሰዎች ምክንያት ይሆናሉ እንጂ አስተማሪው ልብን ለዋጩ የሕይወትን መዳረሻ የሚያበጀው እግዚአብሔር አምላካችን ነው። ከመፈጠራችን አስቀድሞ መጨረሻችንን የወሰነው እርሱ የሚያስፈልገንን ነገር ሁሉ በጧትም በማታም በቀኑም ይነግረናል። እኛ ከልቦናዎቻችን ሆነን ከሰማን እግዚአብሔር ከመናገር ቦዝኖ አያውቅም። እግዚአብሔር የሚያስፈልገንን መልእክት በየጊዜው በየሰዓቱ በአባቶቻችን ላይ አድሮ ያስተላልፋል። ማስተዋልና መገንዘብ ከኛ ይጠበቃል። አስተዋይ ልቡናውን አምላካችን ያድለን። በዚህ በሉቃስ ወንጌል ላይ መግቢያችን ላይ እንደተነጋገርነው በምዕራፍ 24 ቁጥር 13 ጀምሮ እስከ መጨረሻው ስንመለከት ሁለት ደቀ መዛሙርት ከኢየሩሳሌም በዕለተ እሁድ በትንሣኤው ዕለት በሐዘን እየተጠበሱ ወደ ኤማውስ ያደረጉት ጉዞ ነው። በዚያ ውስጥ ብዙ ንግግር አለ፣ ብዙ ውይይት አለ፣ ብዙ ትረካ አለ፣ ብዙ ምልልስ አለ፣ ብዙ ማዘን አለ፣ እንደገና መጨረሻ መደሰትም ደግሞ አለ። እንግዲህ በዚያ ውስጥ ነው የምንቆየው ማለት ነው። እግዚአብሔር አምላክ በድጋሜ ስሙ የተመሰገነ ይሁንልን። ቃሉ እንዲህ ብሎ ይጀምራል። እነሆም ከእነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ሄዱ። ስለዚህ ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ቀርቦ ከእነርሱ ጋር ይሄድ ነበር ይላል። በዕለቱ ነው። ጠዋት እነ መግደላዊት ማርያም ትንሣኤውን አይተው ለደቀ መዛሙርቱ አብስረዋል። በጊዜው ግን ብዙ ያመነ የለም። እነ ጴጥሮስም ለማየት በሩጫ ሄደዋል። እነዚህ ሁለት ደቀ መዛሙርት ቀለዮጳና ወንጌላዊው ቅዱስ ሉቃስ ግን ወደ ቀለዮጳ መንደር ወደ ትውልድ ስፍራው 3 ዓመት ሲያስተምራቸው፣ ሲስላቸው፣ ሲያቀናቸው ከነበረው ከጌታችን ተለይተው ወደ ትውልድ ስፍራቸው ይሄዱ ነበር ይላል። ለምንድነው ወደ ትውልድ ስፍራቸው የሄዱት ስንል በዕለተ ዓርብ ነገር ሁሉ ቆሞ የክርስትናው ሩጫ የክርስቶስን ጉልበትና አቅም ኃይል ተገቶ ከዚህ በኋላ የእኛም ተስፋ አልቋል ብለው ወደ ትውልድ ቦታቸው እያዘኑ እየተከዙ ይሄዱ ነበረ። በመንገድም ይነጋገሩ ነበረ።
ይመረምሩ ነበረ ይላል። ምንድነው የሚነጋገሩት? ያ መልካሙና ደጉ አምላክ ሙታንን ያስነሳው፣ ሕሙማንን የፈወሰው፣ ትንሹን አበርክቶ ሺዎችን የመገበው፣ በባዶ ግንባር ላይ ዓይን የፈጠረው፣ 12 ዓመት ደም የሚፈሳትን ደሟን ቀጥ ያደረገውን፣ በባህር ላይ በእግሮቹ የተራመደው ያ ግሩም አምላክ ይሄው ተሰቅሎ ሞቷል። በቃ የኛ ሕይወትም እዚህ ጋር ቆሟል እያሉ እየተነጋገሩ ይሄዱ ነበር ይላል። ተስፋ ቆርጠዋል እነዚህ ሰዎች። ርዕሳችንን እንዳትረሱ፣ ስለ ተስፋ ነው ብያቸዋለሁ። ተስፋ ባይቆርጡ ኑሮ ከኢየሩሳሌም ወጥተው ወደ ኤማውስ ጉዞ አያደርጉም ነበር። በሐዘንም አይዋጡም ነበር። ምክንያቱም ዕለቱ የደስታ ዕለት ነው። ዕለቱ ትንሣኤ ነበረ። ክርስቶስ ሞትን ድል አድርጎ የተነሳበት ዕለት ጊዜ ነበረ። እነ ማርያም መግደላዊት ሐሴት ያደረጉበት ነበረ። መላእክት በክርስቶስ መቃብር አካባቢ ሆነው ለሰዎች ሁሉ የምስራቹን እያበሰሩ የነበረበት ጊዜ ነበረ። እነዚህ ሁለት ደቀ መዛሙርት ግን ከማመን ልባቸው ስለዘገየባቸው አሁንም በሐዘን ውስጥ ናቸው። አንዳንድ ጊዜ የድሉን ብስራት ባለመስማት የእግዚአብሔርን ማዳንና ትድግና በልባችን ባለመጻፍ አሁንም በሐዘን የምንመላለስ፣ አሁንም የምንቆዝም፣ ሰው ባልሆንኩ የምንል፣ ሰው የሆነልንን አምላክ በመዘንጋት ሰውነታችንን የምንረግም አንጠፋም። አምላክ ሰው የሆነው ከሰማየ ሰማያት የወረደው የሰውን ሥጋ የለበሰው ከኃጢአት በቀር እንደ ሰው በዚህ ምድር የተመላለሰው ሰውን ለማዳንና ለማዳን ብቻ ነው። የእግዚአብሔር ዓላማ ከሰማያት ወደ ምድር የመጣበት ሰው የለኝም የሚለውን ሰው ሊሆንለት ነው። ዘመድ የለኝም፣ ሰው የለኝም፣ ባለስልጣን የለኝም፣ ታዋቂ አይደለሁም፣ ጉልበት የለኝም፣ ዝናም የለኝም፣ ዕውቀት የለኝም፣ ተደማጭ አይደለሁም የምትሉ ሰው የሆነልን የተዛመደን ወገን የሆነን ሰማየ ሰማያትን አልፎ ወደ ምድር የመጣው በድንግልና ተጸንሶ በድንግልና የተወለደው ተአምር ያደረገው ሞትን የሻረው የሞትን መውጊያ የሰበረው ድል መንሳቱንም የሻረው እርሱ አምላካችን ክርስቶስ አለልን። በዚህ ደስ ይበላችሁ። በዚህ እልል ካላላችሁ በምንም አትሉ። አንድ ባለስልጣን ንግግር ሲያደርግ ለንግግሩ ድምቀት እልልታ ይሰጠዋል። አንድ ታዋቂ ሰው የሆነ አረፍተ ነገር ሲደረድር ለንግግሩ ጭብጨባ እልልታ ይታጀብለታል። ለእኔና ለእናንተ የሞታችን መድኃኒት የዘላለም ዕጣ ፈንታችንን ለወሰነው ለእርሱ ከኃጢአት በቀር በዚህ ምድር የትኛውንም ጽዋተው መከራ ተቀብሎ እኔና እናንተን ከዘላለም ጥፋት ወደ ዘላለም ሕይወት ያሻገረን ሞታችንን በሞቱ የደመሰሰውን እልል ብለን ልንጠግብ አይገባም። ሁልጊዜም እልልታችን፣ ሁልጊዜም ምስጋናችን፣ ሁልጊዜም ሽብሸባችን፣ ሁልጊዜም ዝማሪያችን ለታረደው በደሙ በደል ኃጢአታችንን ላነጻው ልጆቹ እንድንሆን ላደረገን በምሕረቱ ለታገሰን በዕድሜያችን ላይ ይህችንም ቀን ለጨመረ ለእርሱ በሰማያት በመላእክት ዘንድ ያለ ዕረፍት የሚመሰገነውን በአባቱ ቀኝ የተቀመጠውን እርሱን ስሉስ ቅዱስ እግዚአብሔር ወልድን እግዚአብሔርን ልናመሰግነው ልንቀኝለት ይገባል። ክብር ሁሉ ለአምላካችን ይሁንልን። በጣም ነው ደስ የሚለኝ ለእኔ ስላልሆነ ለእርሱ ስለሆነ። እግዚአብሔር ሲመሰገን ደስ የሚለው ሰው ቡሩክ ነው እና እናንተ ቡሩካን ስለሆናችሁ ነው ያመሰገናችሁ። መጨረሻ ላይ እነዚህን ሁለት ደቀ መዛሙርት እናያቸዋለን። ክርስቶስ አምላካችን የቃሉን ፍቺ ሲያበራላቸው ሲገልጥላቸው ልባችን ይቃጠልብን ነበር ይላሉ። እግዚአብሔር ቃል ሲነገር ልቡ ያልተቃጠለ ሰው ምን ቢነገረው ነው ልቡ ሊነካ የሚገባው? የዚህ ዓለም ትረካ፣ የዚህ ዓለም ርዮት፣ የዚህ ዓለም ወሬ፣ የዚህ ዓለም ነገር ሁሉ ያከትማል። መጀመሪያ አለው መጨረሻም አለው። አልፋና ኦሜጋ መጀመሪያም መጨረሻም የሌለው ኋለኛውና ፊተኛው ለሆነው ሁሉን ጠቅልሎ ለያዘው እርሱ ዘመን ለሌለበት ዘመንን ለፈጠረው ለእርሱ
ምስጋና ማቅረብ፣ ቃሉም ሲነገር የልብ መቃጠል ደግሞ አስፈላጊ ነው። እግዚአብሔር አምላክ ውሳጣዊ ዓይኖቻችንን ይክፈትልን። ወደ ቃሉ ልመልሳችሁ። እነዚህ ሁለት ደቀ መዛሙርት ክርስቶስ ያደረገውን ነገር እያሰቡ ልባቸው ይቃጠልባቸው፣ ይመራመሩ፣ ይነጋገሩ ነበረ እና ተስፋ ቆርጠው ስለሆነ የሚሄዱት ክርስቶስ ተከተላቸውና አብሯቸው ሆነ። ጥያቄ ጠየቃቸው። እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። የሚነጋገሩትን የሚያወሩትን ነገር አያውቅም እንዴ? እሱ አያውቅም? ያውቃል። ነገር ግን ጠየቃቸው። ብዙ ሊያናግራቸው ብዙም ሊነጋገራቸው ስለፈለገ ጠየቃቸው። እየጠወለጋችሁ ደክሟቸዋል፣ ሐዘኑ አቁስሏቸዋል። በዚያ ላይ ተስፋ መቁረጥ አለ። ሰው በምግብ ፊቱ ሊፈካ አይችልም። ሰው ወገኖቼ በኪሱ ባለው ጥሬ ሀብት ፊቱ ሊፈካ አይችልም። ሰው ተስፋ ከሌለው ሊደርቅ ይችላል። ተስፋ ዛሬን ወደ ነገ የሚያሻግር ነው። ተስፋ የምንኖርለት ነገር ነው። ተስፋ መከራችንን የምንታገስለት ጉዳይ ነው። ተስፋ ስንወጣ ስንገባ የሚገጥመንን ሐዘንና ሰቆቃ እንድንሸከመው አቅም የሚሰጠን ትልቅ ጉልበትና ኃይል ነው። እነዚህ ሰዎች ግን ፊታቸው ጠጉልጓል። ምግብ ስላጡ አይደለም፣ የሚበላ ነገር ስለደህዩ አይደለም። ተስፋ ያደረጉበት ነገር መክኗል ብለው ስላመኑ እነርሱ ተስፋ የለንም ብለው ይመኑ እንጂ ተስፋቸው ግን ሕያው ነው። እንኳን ለእነርሱ ለእኔና ለእናንተ ተሻግሮ የመጣ ተስፋ ነው። እርሱን እናየዋለን። ምንድን ነው አላቸው። ቀሌዮጳ የሚባለው መለሰና እንዲህ አለ፣ አንተ በኢየሩሳሌም እንግዳ ሆነ ለብቻህ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? እንግዳ ነህ ሆይ በኢየሩሳሌም ጻድቁ ላይ ሲፈርዱበት፣ ቅዱሱን ሲገድሉት፣ ስንት ወንበዴዎች፣ ጨካኞች፣ ክፎች፣ አመንዝራዎች፣ ነፍሰ ገዳዮች፣ ርኅራኄ የሌላቸው አገርን የሚያሸብሩ ከተማዋን ሞልተው ጎዳናውን ሞልተው ተርፈውት፣ አንዱ ቅዱስ ግን ሞት ተፈርዶበት ሕዝብ ሁሉ እንዲሰቀል፣ እንዲገደል፣ እንዲቆስል፣ እንዲደማ ብሎም ደግሞ እንዲሞት ወስኖበት ይህ ታሪክ በእስራኤል ላይ ለመጀመሪያ ጊዜ በኢየሩሳሌም እንደተከሰተ አልሰማህም? እንዲህ አሉት። እንግዳ ነህ ለእስራኤል ለኢየሩሳሌም እንግዳ ነህ? የተፈጠረው እኮ ከዚህ በፊት ተፈጥሮ አያውቅም። ለጆሮ የሚከብድ ነገር ተፈጥሯል። እርሱ ምን ቢላቸው ጥሩ ነው? ይህ ነገር ምንድን ነው አላቸው። የተፈጠረው ነገር ምንድን ነው? ሞቶ ተነስቶ ስለ ሞቱ የሰማ እርሱ ብቻ ነው። ክብር ለአምላካችን ይሆንልን። ስለ ሞቱ የሰማ በዓለማችን ታሪክ ታላላቅ ሰዎች ተነስተዋል። ብዙ የሰሩ ብዙ ያደረጉ ዓለም በድንቅ መዝገብ የመዘገበቻቸው ሰዎች እስከ መቃብራቸው ታሪካቸው ተጽፏል። መቃብርን ያለፈ መቃብርን የሻረ ሞቼ ነበርኩ ብሎ ቆሞ የተናገረ እኔና እናንተ የምናመልከው እኔና እናንተን የፈጠረ ሰማይና ምድርን በቃሉ ደግፎ ያጸናው ልዑሉ እርሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ደስ ይበላቸው ወገኖቼ። እርሱ የሆነው ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው አሉት። ይገርማል። በእግዚአብሔርም በሰውም ፊት እንከን ያልተገኘለት በቃልም በሥራም ብርቱ የነበረው አሁን ከዚህ ቀጥሎ ያለው ቃል የእምነታቸውን አለማደግ ያሳያል። ስለ ነቢዩ ስለ ናዝሬቱ ስለ ኢየሱስ ነው አሉት። ነቢይ ሳይሆን እርሱ የነቢያት አምላክ ነው። ነቢይ ሳይሆን እርሱ ነቢያትን ያሰማራ ነው።
ነቢይ ሳይሆን ነቢያት ለእርሱ እንዲናገሩ አስቀድሞ ያነሳሳ ነው። ዕውቀታቸው ግን እስከዚህ ልክ ነበረ። እግዚአብሔር አይፈርድብንም። አንዳንድ ጊዜ ዕውቀታችን ደካማ ሊሆን ይችላል፣ ዝቅ ያለ ሊሆን ይችላል። ዋናው በገርነት፣ በቅንነት፣ በመታመን እንምጣ። እግዚአብሔር ያሳድጋል። ሰው ወደ ታች ይቀብራል፣ እግዚአብሔር ደግሞ ያሳድጋል። እንደ እግዚአብሔር ያለ እያረመ የሚሰማ ሕይወትን የሚያስተካክል የጎደለውን የሚሞላ የለም። ሰው ቢሆን ኖሮ እነዚህን ሰዎች ይፈርድባቸው ነበረ። ነቢይ እያሉት ነው። ብዙ ሰዎች የኔና የእናንተን ጌታና አምላክ ዛሬ ድረስ ነቢይ ይሉታል። ከነቢያት መካከል አንዱ ነው ብለው ያምናሉ። እንዲያውም እገሌ የተባለው ነቢይም ይበልጠዋል ይላሉ። ክብርና ምስጋና፣ አኮቴት፣ ስባሄ፣ ስግደት፣ አምልኮ ለእርሱ ይግባውና ፍጥረትን የፈጠረ የዘላለም አምላክ ነው እርሱ አይደለም? አዎ። ግን በእነዚህ ሁለት ሰዎች ምን ተባለ? ነቢይ አሉት። እኛ ግን አሉ ቀጥለው እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛው ቀን ነው አሉት። እኛ ግን አሉ ተስፋ አድርገን ነበር። ተስፋቸው ምንድን ነው? እስራኤልን እንዲያድን፣ እንዲቤዣት፣ ለእስራኤል ቤዛ እንዲሆን ተስፋ አድርገን ነበረ። አሁንም አንድ ጉድለት ተመልከቱ። እርሱ የመጣው መድኃኔ ዓለም ሊሆን ነው። የዓለም መድኃኒት ነው። እስራኤልን ብቻ ሊታደግ አልመጣም። ለዚያ ነው እኛ የምናመልከው፣ ዓለም በሙሉ የሚያመልከው ለዚህ ነው። ለምን? የመጣው ለዓለም ነዋ። መድኃኔ ዓለም የምንለውም ለዚህ ነዋ። እስራኤልን ያድናል ብለን ተስፋ አድርገን ነበረ። ታዲያ እስራኤልን እንዴት አላዳናትም? መጠየቅ ያስፈልጋል። እዚህ ጋር እነርሱ የጠበቁት ፖለቲካዊ፣ ምድራዊ ኃያል ሰው ነው የጠበቁት የነበረው። አያችሁ፣ አንዳንድ ጊዜ ሰው ከእግዚአብሔር ጋር ነኝ እያለ ቤተ ክርስቲያን እየተመላለሰ ላያድግ ይችላል። ዕውቀቱ ውስን ሊሆን ይችላል። ግንዛቤውና መረዳቱ ዝቅተኛ ሊሆን ይችላል። እንደምታውቁት እስራኤል በቅኝ ግዛት ስር ነው የነበረችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሮማ እስራኤልን ቅኝ ትገዛ ነበረ። ለዚህም ነው ጲላጦስ የሞት ፍርድ የፈረደበት። ጲላጦስ ሮማዊ ነው። ካህናት፣ መኳንንት እስራኤላውያን ናቸው። ካህናቱ በክርስቶስ ላይ ሞት መፍረድ አይችሉም፣ መግደል አይችሉም። እንዲገደል ሐሳብ ማቅረብ ግን ይችላሉ። የሞትን ውሳኔ መወሰን የሚችለው የወቅቱ የፖለቲካ ገዥ ኃላፊ የነበረው ጲላጦስ ነው። እና ይህን ሰው አስወግድልን አሉት። አስቀድመው ግን በሆሳዕና ሕዝቡ ሁሉ ዘንባባውን ይዞ ልብሱን እያነጠፈ ሆሳዕና ሆሳዕና ለወልደ ዳዊት እያሉ የዳዊት ልጅ ሆይ አሁን አድን፣ አሁን አድን ይሉት ነበር። ምን አይነት ማዳን እንደሆነ ታውቃላችሁ? አሁን ታደግ፣ በቀኝ በግራ ጎበዞችን ጀግኖችን አሰልፍ፣ አንተም ንገስ፣ እስራኤል ነፃ ትሁን፣ የተፈራች የተከበረች ሀገር ትሁን። ተላለፉ። የመጣበትን ዓላማ ረሱት። ከዚያ በኋላ እርሱ ፍቅር ሲያሳያቸው የመጣው ቅኝ ለሚገዙት ለሮማውያን ጭምር ነው። ለምትገዛው ለእስራኤል ብቻ አልነበረም፣ ለዓለም በሙሉ ነው። የመጣውም ደግሞ በዚህች ምድር ላይ ታሪካቸው እንደተመዘገበላቸው ነገሥታት እየገደለ የበላይ ለመሆን ሳይሆን እየሞተ ለማሸነፍ እንደመጣ ነገራቸው። ከዚያ በኋላ የማይችል ደካማ እንደሆነ ተረዱ። ከዚያ በኋላ ነው ሕዝቡ ሁሉ አሁን አድን፣ አሁን አድን፣ የዳዊት ልጅ ሲሉት የነበሩት ይሰቀል፣ ይሰቀል፣ ይሰቀል ወደሚል ሐሳብ የተለወጡት። ካህናቱ መኳንንቱ አስለወጧቸው። ሕዝቡን ሁሉ ወተወቱ፣ አደከሟቸው እንዲሰቀል። ጲላጦስም እንዲወስን። ጲላጦስ መረመረ፣ አየ፣ አንዳች በደል አላገኘበትም። ጲላጦስ ሃይማኖት የለውም፣ ሮማዊ ነው። ግን አየ፣ በሰውነቱ ሲያይ አንዳች ሊያስከስሰው እንኳን ሊያስገድለው ሊያስወቅሰው የሚችል ነገር አላገኘም። ገርፌ ትቼዋለሁ፣ ይበቃዋል አለ። የለም የማይገደል የማይሰቀል ከሆነ ከቄሳር ጋር እናጣልሃለን፣ መሞት አለበት አለ። እነዚህ ሁለት ደቀ መዛሙርት ይህንን እያወጡ እያወረዱ ነበረ የሚጠወልጉት። ፊታቸው የጠቆረው
ወገኖቼ አጥንት ይሰብራል በክርስቶስ ላይ የሆነው ነገር። እንኳን ፊት ማጥቆር ተስፋ አድርገን ነበር አሉት። ነበር እያሉ በኃላፊ ግስ ነው እየተናገሩ ያሉት። አሁን ተስፋ የለንም እያሉ ነው። እግዚአብሔር አምላክ ማስተዋሉን ይስጠን። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን፣ ክርስቶስ ተነስቷል ብለው ነግረውናል አሉ። ይሁን እንጂ እነዚህ ሁለት ደቀ መዛሙርት አሁንም አላመኑ። ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር፣ ነግረዋቸዋል። ተመልከቱ፣ ክርስቶስ እንደተነሳ መላእክት እንዳበሰሯቸው ነግረዋቸዋል። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። ተነስቷል ማለት ነው። ከየት ያገኙታል? ተነስቷል። እርሱም እንዲህ አላቸው። ይህን ሲነግሩት ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ የማታስተውሉ፣ በደንብ አዳምጡ ወገኖቼ፣ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ እግዚአብሔር ከሚዘገይ ልብ ይሰውረን፣ ከማያምን ልብ ያድነን። የማያምን ልብ ይጎዳል ወገኖች። ነቢያት አስቀድመው ተናግረው ነበር። በመዝሙራት በነቢያት በቀደሙት አባቶች ተነግረዋል። እኔ የሕግ ፍጻሜ ሆኜ እንደመጣው ልባችሁ ከማመን ዘግይቷል፣ ደግሞ ሞታለሁ እነሳለሁ፣ በገሊላም እቀድማችኋለሁ ብዬ እኔ ራሴ ተናግሬ ነበረ። ለምንድን ነው ከማመን ልባችሁ የዘገየው አላቸው። ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለውምን አላቸው። ወደ ክብር የምገባው መከራ ከተቀበልኩ ከሞትኩና ከተነሳው በኋላ ነው ብዬ አስቀድሜ ያልነገርኩህ ነበር ወይ አላቸው። ተስፋ አድርገን ነበር። ከዛ በኋላ ተጓዙና ሲመሽ ወደ ቤት ግባ፣ መሽቶብሃል፣ ከዚህ በኋላ ወዴትም አትሄድ አሉት። ይዘውት ወደ ቤት ገቡና ማዕድ አቀረቡ። ባርክልን አሉት። ምግቡን አነሳ፣ ባረከ፣ ቆረሰና ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ። ዓይኖቻችንን እግዚአብሔር ይክፈትልን። ክርስቶስ እንደሆነ መሲሁ እንደሆነ ከሙታን መካከል እንደተነሳ አወቁ። ሊሰግዱለት ሊያመልኩት ሲሉ ተሰወራቸው ይላል ወንጌል። እነዚህ ሰዎች ደክመዋል። 11 ኪሎ ሜትር ከኢየሩሳሌም ወደ ኤማውስ ተጉዘዋል። እንደገና የጨለማው ብርታት ሳያስፈራቸው ፈጥነው ተነሱና ወደ ኢየሩሳሌም ተመለሱ። ተስፋ ወደ ኢየሩሳሌም የሚመልስ ነው። አንዳንዶቻችን ከእግዚአብሔር ቤት በብዙ ምክንያት በሐዘን ጠውልገን ሸሽተን ይሆናል። ጥያቄዎቻችን አልመለስ ብለው ሰዎች አሳዝነውን አስከፍተውን እግዚአብሔርም የማይሰማን መስሎን ብቻ በልዩ ልዩ መንገድ ከእግዚአብሔር ቤት ርቀን ይሆናል። ወገኖቼ እግዚአብሔር ወደ ኢየሩሳሌም ወደ ዛሬዋ ቤተ ክርስቲያን ይመልሰን። አባቶች ወዳሉበት፣ ወንድሞች እህቶች ወዳሉበት፣ እግዚአብሔር ወደሚመሰገንበት፣ ቃሉ ወደሚነገርበት ወደ ቅዱሱ ተራራ ወደ ቅዱሱ ስፍራ ልባችንን ይመልስልን። ወዲያውኑ ክርስቶስ መሆኑን ሲያውቁ ድካሙን ረስተውት ጨለማውን ትተውት ክርስቶስን ወደ ቤታቸው ያስገቡት። ፀሐይ ጠልቃለች፣ ጨለማ ሆኗል። ከዚህ በኋላ ለአንተም ችግር ነው፣ አደጋ ይገጥማል፣ ወደ ቤታችን ግባ ብለው አዝነውለት ነው የነበረው። የሚያዝንላቸውን አዝነውለት አስገቡት። በኋላ ግን ፀሐይ ጽድቅ ክርስቶስ በልባቸው ብርሃንን ሲያፈካላቸው፣ ብርሃን ሲሆንላቸው የሌሊቱን ግርማ ረስተው የጨለማውን ፍርሃት ትተው ወደ ኢየሩሳሌም ወደ ወንድሞቻቸው ተመለሱ። ክርስቶስ እኮ ተገለጠልን፣ አገኘነው፣ ከእኛም ጋር በማዕድ ተቀመጠ፣ ባርኮ ሰጠን፣ ወዲያው ተሰወረናል። እንዴ ለስምዖን ታይቷል፣ ለወንድሞችም ታይቷል፣ ሴቶችም አግኝተውታል። አዎ ጌታ በእውነት ተነስቷል። ደስታ ይዘው ሲሄዱ በደስታ ተቀበሏቸው ወንድሞቻቸው። ደስታ ሆነ። እግዚአብሔር አምላክ ወደ ቤታችሁ ስትሄዱ፣ ወደ ስራችሁ ስትመለሱ ደስታ ይጠብቃችሁ። ተስፋ አድርገን ነበር አሉት። አሳደጋቸው። ተስፋ እሱ አይደለም።
በእስራኤል ላይ አንድ ሰው ቢነግስ 40-50 ዓመት ነው የሚቆየው። ከዚያ በኋላ ይሻራል። አንዳንዶቻችን በምድራዊ ነገር ላይ ልባችን ያጣበቅን ካለን እግዚአብሔር አምላክ አሁንም አይኖቻችንን ይክፈትልን። የክርስቲያኖች ተስፋችን የክርስቶስ ከሞት መነሳት ነው፣ ብሎም ደግሞ ዳግም መመለሱ ነው። ተስፋችን ከዚህ ጋር ካልተቆራኘ አሁንም ከመጠውለግ፣ አሁንም ተስፋ ከመቁረጥ፣ አሁንም የሕይወት እንቆቅልሽ ውሏ አልፈታ ብሎ በሲቃ ከማንባት መገላገላችን። ተስፋችን ክርስቶስ ነው። ስለዚህ እርሱ ስለተነሳ ሞትን ስላሸነፈው ትልቁ የሚያስፈራው በዓለማችን ታሪክ ሞት ነው። ሞት ደግሞ በእሱ ተሸንፏል። በሥጋ የምናርፈው ሽግግር ነው፣ ወደ እርሱ መሄጃ ነው። አባቶቻችን የደፈሩት ለዚህ ነው። ሞትን የተሳለቁበት ለዚህ ነው። ሞትን የናቁት ለዚህ ነው። ወደ እርሱ ለመሄድም የናፈቁት ለዚህ ነው። ለምን? ሽግግር ስለሆነ፣ ድልድይ ስለሆነ። ሞት መውጊያው፣ ድል መንሳቱ በክርስቶስ። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ መልእክቱ በመጀመሪያይቱ ምዕራፍ 15 ላይ እንደገለጸው መውጊያው ተሰብሯል፣ ድል መንሳቱ ደግሞ በእርሱ ተሽሯል። ስለዚህ አምላካችን ዳግም ሲመለስ በቀኙ ከሚቆሙት እንደ አንዱ ሁላችንንም ያድርገን። ተስፋ አድርገን ነበር አትበሉ ወገኖች፣ ተስፋ አድርገናል። ተስፋ አለኝ እንበል። ተስፋ እናድርግ። ተስፋ ስንቅ ነው፣ አቅም ነው፣ ጉልበት ነው ወገኖች። ዓለምን የሚያስንቅ ነው፣ የሚያስመንን። አባቶቻችን ዓለምን የናቁት የመነኑት ተስፋቸውን ክርስቶስን ሰንቀው፣ ደግሞ ተስፋችን እርሱ አምላካችን ነው። ቁስ ላይ፣ ዝና፣ ሀብት ላይ የተንጠለጠለ ተስፋ ያለን ወገኖች እንመለስ። እርሱ ሲጠፋ ተስፋችን አብሮ ይጠፋል። የማይጠፋ ሕያው ተስፋ አምላካችን ነው። እግዚአብሔር ከሁላችን ጋር ይሁን። እንደ ደቀ መዛሙርቱ የተደፈነውን ውሳጣዊ አይኖቻችንን ይክፈትልን። በዚህ ስፍራ በዚህ ቅዱስ ቦታ ያላችሁ ሁላችንም በልዩ ልዩ ነገር ተስፋ ቆርጠን ከሆነ በዘመዶቻችን፣ በአሰሪዎቻችን፣ በሰራተኞቻችን፣ በትዳራችን፣ በልጆቻችን፣ በወላጆቻችን፣ በየትኛውም ሰው ተስፋ የቆረጠን ክርስቶስ ይክሳችኋል። እርሱን ተስፋ አድርጉት። እርሱን ተስፋ እናድርገው። ደቀ መዛሙርቱ ለሀገራቸው ለእስራኤል ከነበራቸው ፍቅር የተነሳ ልባቸው ጠውልጎ ክርስቶስ 3 ዓመት ከኛ ጋር ቆይቷል፣ ከዚህ በኋላ ተለይቶናል ብለው በሐዘን እየሄዱ እያሉ ነው። በሐዘን የሚሄዱትን ተስፋ የቆረጡትን የማይተው አምላክ ተከተላቸው። እኔና እናንተንም ይከተለን። አንዳንድ ጊዜ እንሸሻለን። በቅርባችን በሆኑ አካላት ተስፋ እንቆርጥና ከትክክለኛው ነገር እናፈነግጣለን። እግዚአብሔር አይተወንም። ሰው ነው የሚተወን። ሰው ነው መንገዱን ጨርቅ ያድርግለት የሚለው። እግዚአብሔር እንደ መልካም እናት አንጀቷ እንደማይችል እናት ይከተላል። ደቀ መዛሙርቱን ተከተላቸው። እየሄዱ ነበረ። ተስፋ አድርገን ነበር ይላል። ልባቸው ተሰብሮ ፊታቸው ጠውልጎ ከዚህ በኋላ 3 ዓመት ክርስቶስን የተከተልንበት እርሱ ብቸኛ ምርጫችን ነው ብለን ንብረታችን፣ ቤታችን፣ ኑሯችን ሁሉ ትተን ተከትለነው ነበር። አሁን ግን ሮማውያን፣ እስራኤላውያን፣ አይሁድ ተባብረው ገድለውታል፣ ተቀብሯል፣ ሞቷል፣ ተስፋችን አቁሟል ብለው ሲሄዱ ይሄ አለማመን ነው። ተወቅሰውበታል። አምላካችን መውቀስ ብቻ አይደለም መርዳትም የሚያውቅ ነው። እየተከተላቸው ሄደ። ተስፋ አትቁረጡ አላቸው። ተገለጠላቸው። አይነ ልቡናቸውን አበራላቸው። ከዚያ በኋላ ቤታቸውን ጥለውት በሌሊት እስኪመለሱ ያስቻላቸው ከኋላ የተከተላቸው እንዲሁ ያልተዋቸው አምላክ ነው። እግዚአብሔር አምላክ በዚህ ልክ እምነታችንን ከፍ ያደርግልን። የምናማረረው በሰዎች የምናመካኘው ቀሚስ አደናቀፈኝ የምንለው በክርስትና ውስጥ ለምን እንደሆነ ታውቃላችሁ? ከማመን ስለዘገየን ነው። ልባችን ስለደነደነ ነው። ከሞት በኋላ ስላለው ነገር ግድ የለሾች ስለሆነ ነው። ክርስትና ማለት ሕይወት ማለት ምድር ላይ መድመቅ፣ በሰው መከበብ፣ ስመጥር መሆን፣ ሀብት ማፍራት በቃ። በእርግጥ ዓለም ጨክና የምትሰራው እዚህ ላይ ነው። እኛም ክርስቲያኖች በስማችን ካልሆነ በግብራችን መለየት እስኪያቅተን ድረስ ተመሳስለናል። እግዚአብሔር አምላክ ይለየን። ከዓለም ጋር በምን እንለያያለን?
በስም ነው። ቤተ ክርስቲያን ስንመጣ ምናልባት የምንለብሰው ልብስ ለይቶን ይሆናል። ነገ ሰኞ፣ ማክሰኞ፣ እሁድ፣ ረቡዕ ወደ ሰፈር ወደ አካባቢው ስንወጣ ተመሳሳዮች ነን፣ አንድ አይነቶች ነን። ሲሰድቡን እንሰድባለን፣ ሲረግሙን እንረግማለን፣ ሲገላምጡን እንገላምጣለን። እነሱም የዘራቸውን ሐረግ ሲመዙ እኛም ማን ከማን ያንሳል ብለን እንመዛለን። አንድ ነን ወገኖች፣ ሩቅ አይደለንም። እሁድ ጠዋት፣ ቅዳሜ ጠዋት ደግሞ ሌላ ሰው ሆነን የእግዚአብሔር ሰው መስለን ደግሞ እንመጣለን። እግዚአብሔር አምላክ ማስተዋሉን ይስጠን። ክርስትና እንደዚህ አይደለም ወገኖች። አባቶቻችን እንዲህ አልኖሩ፣ ቅዱሳኑ እንዲህ አላሳዩንም። ተስፋ በልባችን እግዚአብሔር አምላክ ተስፋውን ይሙላለን። ተስፋ የቆረጥን ተስፋችንን ይቀጥልልን። ከእግዚአብሔር ቤት ከቅዱሱ ስፍራ የሸሸ የእግዚአብሔርን ቃል ላለመታዘዝ እንዲህ ብለን ያፈነገጥን ልባችን ከማመን የከዳብን እግዚአብሔር ተከትሎ በምሕረቱ እንደገና ይመልሰን። ወደ ቤቱ ሁላችንንም ይሰብስበን። አይነ ልቡናችንን ይክፈትልን። ወስብሐት ለእግዚአብሔር። ይቆየን።